የክርስቶስ ቤተሰቦች እንደምከረማችሁ እንደምሰነበታችሁ። የዛሬው ርዕሳችን ደግሞ በምስራቅ ኢየሩሳሌም የሚገኘው አሮጌው ከተማ ወይም ደግሞ ኦልድ ሲቲ እያልን የምንጠራው በዳዊት ከተማ ውስጥ ለውስጥ ስንሄድ በመጀመሪያ የምናገኘው የአንበሶች በር ወይም ደግሞ የእስጢፋኖስ በር እየተባለ የሚጠራው በር ይሆናል። በዛ በር ቀጥታ ወጥተን ወደ ታች ትንሽ ቁልቁለት እንደወረድን በቀኝ በኩል የእስጢፋኖስ ቤተክርስቲያን እናገኛለን። ከእስጢፋኖስ ቤተክርስቲያን ትንሽ እልፍ እንዳልነ በግራ በኩል በቆላተ ቄድሮን የሚገኘው ጌቴሴማኒ እየተባለ የሚጠራውን ቤተክርስቲያን እናገኛለን። በዚህ ቦታ የእመቤታችን የቅድስት ድንግል ማርያም የእናትና የአባቷ ርስታቸው የቅድመ አያቶቿ ርስት እንደነበረ ታሪክ ይናገራል። ለዚህም ነው በዛን ጊዜ ማንኛውም በርስቱ ስለሆነ የቀብር ቦታው የሚከበረው። እመቤታችን የቅድስት ድንግል ማርያም ቤተሰቦችም በዚህ ቀብራቸው ወይም ረፍታቸው ሊሆን የተፈለገው በእንደዚህ አይነት ምክንያት ነው። ላችን መድኃኒታችን ኢየሱስ ክርስቶስ የአያቶቹም ርስት ስለነበረ በዚህ ቦታ አዘውትሮ ይመላለስ ነበረ። ይሁንና ወደ ጌቴሴማኒ ከቤተ መቅደሱ ከመግባታችን በፊት የተወሰኑ ደረጃዎች አሉ። እነሱን ደረጃዎች ከወረድን በኋላ ወደ ቤተ ክርስቲያኑ በር ስንደርስ ደልደል ያለ እንዳውደ ምሕረት ያለ ቦታ እናገኛለን። ከዛ ትንሽ አለፍ እንዳልነ የዋናውን የቤተ መቅደሱን በር ስናገኝ ከቤተ መቅደሱ ቀጥታ ወደ ታች ስንመለከት ከ42 የማያንሱ ደረጃዎች እናያለን። በቀኝ በኩል ስንመለከት የእመቤታችን የቅድስት ድንግል ማርያም የእናትና የአባቷ የኢያቄምና የሐናን መቃብር እናገኛለን። ወደ ግራ በኩል ስንመለከት ደግሞ እመቤታችን የቅድስት ድንግል ማርያም የበላይ ጠባቂ ወይም እጮኛዋ የነበረውን አረጋዊ ቅዱስ ዮሴፍን መቃብር እናገኛለን። ከዛ ቀጥታ ወደ ታች እንወርዳለን። ደረጃውን ጨርሰን ከወረድን በኋላ ከደልዳላው ስንደርስ ወደ ቀኝ በኩል ስንመለከት የእመቤታችን የቅድስት ድንግል ማርያም የቀብር ቦታዋን እናገኛለን። ወደዛም ስንገባ ትንሽ ቤተ መቅደስ ነች። ወደ ቤተ መቅደሱም ለመግባት ጉንብስ ብለን ነው የምንገባው። እዛም ውስጥ ስንገባ በእብነበረድ የተሰራ የቀብር ቦታ እናገኛለን። ይህ ቦታ የእመቤታችን የቅድስት ድንግል ማርያም መቃብር እንደነበረ ታሪክ ያስረዳናል። የእመቤታችን የዕረፍቷና የዕርገቷ ቤተ ክርስቲያን ጌቴሴማኒ በማለት ይጠራል። ጌቴሴማኒ የእመቤታችን የመቃብር ቅዱስ ስፍራ ቤተ ክርስቲያኑ ልዩና ከፍተኛ የሆነ ውስጣዊ የመንፈስ ዕረፍት የሚሰጥ በቄድሮን ሸለቆ የሚገኝ ቦታ ነው። ይህ ቅዱስ ስፍራ እመቤታችን በጥር 21 ቀን አርፋ ቅዱሳን ሐዋርያት የእመቤታችንን ሥጋዋን በክብር ገንዘው ለመቅበር ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ በቅናት መንፈስ ተነሳስተው ቀድሞ ልጇን በ3ኛው ቀን ከሙታን ተነሳ፣ በ40ኛው ቀን ወደ ሰማይ አረገ፣ እንደገናም ተመልሶ ይህን ዓለም ለማሳለፍ ይመጣል እያሉ ሲያውኩን ኑረዋል። አሁን ደግሞ እሷንም እንደ ልጇ ተነሳች አረገች እያሉ ሲያውኩን ሊኖሩ አይደለምን? ኑ ተሰብሰቡና ሥጋዋን በእሳት እናቃጥላት ብለውም ተማከሩ። መጡም። ከዚህም በኋላ መልአከ እግዚአብሔር የእመቤታችንን የከበረ ሥጋ ከሐዋርያት ዮሐንስ ጋር ነጥቆ ወስዶ በገነት ከአጸደ ሕይወት ስር አስቀመጠው። ቅዱስ ዮሐንስም ወደ ሐዋርያት መጥቶ የእመቤታችንን የከበረ ሥጋ በገነት መኖሩን ነገራቸው። ሐዋርያትም የእመቤታችንን የከበረ ሥጋ አግኝተው ለመቅበር በነበራቸው ምኞትና ጉጉት ዮሐንስ አይቶ እኛ እንዴት ሳናይ እንቀራለን በማለት በነሐሴ 1 ቀን ሱባኤ ጀምረው ሲጾሙና ሲጸልዩ ከሰነበቱ በኋላ በ14ኛው በሁለተኛው ሳምንት ሱባኤ ጌታችን የእመቤታችንን የከበረ ሥጋዋን አምጥቶ ሰጣቸው። በታላቅም ዝማሬና በውዳሴ ቀድሞ ወደ ተዘጋጀው መካነ መቃብር በጌቴሴማኒ ቀበሯት። በዚህም ጊዜ
ከነበሩት ከ12ቱ ሐዋርያት አንዱ ቅዱስ ቶማስ አልነበረም። ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ እመቤታችን በተቀበረችበት በሦስተኛው ቀን እንደ ልጇ ትንሣኤ ተነስታ ስታርግ አገኝቷታል። ቀድሞ የልጅሽን አሁን ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ቢያዝን እመቤታችን ከእርሱ በቀር ሌሎቹ ሐዋርያት ትንሣኤዋን እንዳላዩ ነግራው ቅዱስ ቶማስን አጽናናችው። ሄዶም ለሐዋርያት የሆነውን ሁሉ እንዲነግራቸው አዝዛው ለምልክት የሆነው ዘንድ የተገነዘችበትን ሰበኗን ሰጥተው ወደ ሰማይ አርጋለች። በመሆኑም ጌታችን ለሰው ልጆች ድህነት ሲል በመስቀል ላይ የዋለበት ከዛም በመቃብር 3 ቀንና 3 ሌሊት ባደረበት ሞትንና መቃብርን ድል አድርጎ እንደተነሳበት ቅዱስ ስፍራ ጎልጎታ ሁሉ ይህም የተለየ መስህብ ያለውና ፍጹም መንፈሳዊ እረፍትና በረከት የምናገኝበት ቤተክርስቲያን ነው። ከውጭ ወደ ቤተክርስቲያኑ ደረጃውን ይዘን ወደ ውስጥ ስንገባ በስተቀኝ የእናትና የአባቷ የቅድስት ሐናና የቅዱስ ኢያቄም መቃብርን እንዲሁም ወደ ግራ ስንመለከት የቅዱስ ዮሴፍ መቃብርን እናገኛለን። ቤተክርስቲያን ይዞታው የግሪክና የአርመን ኦርቶዶክስ ሲሆን ሶርያና የግብፅ ኦርቶዶክስ ቤተክርስቲያን የራሳቸው መንበር አላቸው። ይህ ቤተክርስቲያን በቤዛንታውያን ዘመን ታንጾ እንደነበረ ነገር ግን ፈራንሶች እስራኤልን በወረሩበት በ6ኛው ክፍለ ዘመን እንደፈረሰ ይነገራል። ይሁን እንጂ አሁንም የምናገኘው ቤተክርስቲያን በ11ኛው ክፍለ ዘመን መስቀላውያን እንደገና በቀደመው መሰረት ላይ ያሳነጹት ነው እየተባለ ይነገራል። በዚህ ቅዱስ ስፍራ የመስቀላውያን ንግሥት የሆነችው ንግሥት ሚሊሳንድ በ11ኛው 61 እንደ አውሮፓ አቆጣጠር እንደተቀበረች ስለ ቤተ ክርስቲያኑ በተጻፈ ታሪኮች ተጠቅሶ እናገኛለን። የተወደዳችሁ የክርስቶስ ቤተሰቦች የአሁኑ ርዕሳችን ይህን ይመስላል። ወደሚቀጥለው ርዕስ እስከምወስዳችሁ ድረስ ሰላም ሁኑልኝ። Magda